ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን መስኮተ ጥበብ ሳምንታዊ ዝግጅታችን እነሆ ተጀምሯል። መስኮተ ጥበብ የአማራ ብዙሃን መገናኛ ድርጅት ከባህር ዳር ዩኒቨርሲቲ ጋር በመተባበር ወደ እናንተ የሚያደርሰው ሳምንታዊ ዝግጅታችን ነው። በዚህ ዝግጅታችንም ሁለት መሰናዶዎችን ይዘን ቀርበናል። በቅድሚያም የምናደርጋቸው ወደ እናንተ የምናደርሳቸው ዜናዎችን ይሆናል። እንግዲህ ዜናዎቻችን የሚያተኩሩት በባህር ዳር ዩኒቨርሲቲ ላይ ይሆናል። ፍሬዘር አድማስ ደግሞ እንደሚከተለው ያቀርብልናል። ጤና ይስጥልን ዜና መስኮተ ጥበብ ነው። ወደ መጀመሪያው ዜናችን ስናልፍ ባህር ዳር ዩኒቨርሲቲ ከዩኒቨርሲቲ ተልእኮዎች ባሻገር በቋንቋ በባህልና በሀገር በቀል እውቀቶች ትኩረት ሰጥቶ እንደሚሰራ አስታወቀ። ዩኒቨርሲቲው ለ2007 ዓ.ም የተማሪዎች ምረቃ ስነ ስርዓት ጥሪ ካደረገላቸው እንግዶች መካከል የኮንሶ ባህላዊ መሪ ይገኙበታል። በባህላዊ የእርከን ስራና በመልክዓ ምድር አቀማመጧ በዓለም የባህል የትምህርትና የሳይንስ ጥናት ምርምር ተቋም ዩኔስኮ ተመዝግቧል። በደቡብ ብሔር ብሔረሰቦች ክልል የኮንሶ ብሔረሰብ ከዚህም ባለፈ በኢትዮጵያ በባህል መሪ ትታወቃለች። በብሔረሰቡ 20ኛው መሪን ካላገዛኝ ወልደ ዳዊትን ባህር ዳር ዩኒቨርሲቲ ለተማሪዎች የምረቃ ስነ ስርዓት በእንግድነት ጋብዟል። ካላገዛኝ ወልደ ዳዊት ከዚህ በፊት በሩሲያ ሞስኮ ስቴት ዩኒቨርሲቲ ተመሳሳይ ጥሪ ቀርቦላቸው በቦታው ተገኝተው ተሞክሯቸውን አካፍለዋል። በኢትዮጵያ ካሉ ዩኒቨርሲቲዎች በእንግድነት ሲጋበዙ በባህር ዳር ዩኒቨርሲቲ የመጀመሪያው ናቸው። በዚህ በተማሪ ምረቃ ላይ ተገኝቼ ያለኝን ባህላዊ እውቀት በህዝቡ ውስጥ ያለኝን አስተዋጽኦ ማበረክተውን ለማብራራት እንድችል ስለተጋበዝኩ እጅግ ደስ ነው ያለኝ። ስለዚህ በኮንሶ ህዝብ ስም ላመሰግን እወዳለሁ። ባህር ዳር ዩኒቨርሲቲ ትልቅ እና የመጀመሪያው ዩኒቨርሲቲ ነው ካላን ወደዚህ ሲጋብዝ። የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር ባይሌ ዳምጤ ሀገር በቀል እውቀቶችን ለመጠቀም ባህላዊ መሪውን በክብር እንግድነት እንደጋበዟቸው ተናግረዋል። ተማሪዎች ከመጻፍ ብቻ አይደለም የሚማሩት ከተግባር ነው። እንደውም ብዙ ነገር መማር የሚፈልገው እና ትምህርት ደግሞ የሚገኘው እቅድ በምናወጣውና መጻፉ በሚለው ብቻ ሳይሆን እንደ እርሶ አይነት ሰው እየጠራን ወጣቱን ትውልድ ማስተማር ይጠይቀናል እና ወደፊትም እየመጡ ወጣቱ ኢትዮጵያውያንን ስለ ማህበረሰቡ፣ ስለ ባህሉ፣ ስለ አሰራሩ ሳይንሳዊ የሆነ እውቀት ስላለ እዛ ውስጥ እሱን አብረን ለመስራት ትልቅ መስመር ነው ብዬ ነው የምወስደው። የኮንሶ ብሔረሰብ ባህላዊ ንጉስ ለየት የሚያደርጋቸው ሲሞቱ አይቀበሩም። አስከሬናቸው በባህላዊ የአስከሬን አያያዝ በክብር ይቀመጣል። ንጉሱ ሲሞቱ በልጃቸው ይተካሉ። የ47 ዓመቱ ካላገዛኝ በብሔረሰቡ 19 ካላዎችን አልፈው ተተክተዋል። ከልጅ ልጅ ሲተላለፉ የመጡ 2000 ዓመት የሚጠጋ እድሜ ያላቸው የዝሆንና የአውራሪስ ቀንድ ቀለበቶችን በክንዳቸው ይዘዋል። እኒህ የብሔረሰብ መሪ በማንኛውም ሰው የመመገቢያ ቁሳቁስ አይጠቀሙም። ከዩኒቨርሲቲ ተማሪዎች የሚፈልቁ የፈጠራ ውጤቶች ጥቅም ላይ መዋል እንዳለባቸው ተገለጸ። በባህር ዳር ዩኒቨርሲቲ ባህር ዳር ቴክኖሎጂ ኢንስቲትዩት የዩኒቨርሲቲ ኢንዱስትሪ ትስስር መድረክ ተካሂዷል። በውይይት መድረኩ የዩኒቨርሲቲና የኢንዱስትሪ ባለድርሻ አካላት ተሳትፈዋል። በዝግጅቱ የቴክኖሎጂ ኢንስቲትዩት የ2007 ዓ.ም ተመራቂ ተማሪዎች የመመረቂያ ስራ የፈጠራ ውጤቶችን ለእይታ አቅርበዋል። ዝግጅቱ ለተማሪዎች መነሳሳት ፈጥሮላቸዋል። ዝግጅቱ በጣም አሪፍ ነበር እና ይህ አይነት ዝግጅቶች ብዙ ነገር እንድሰራ ያበረታትናል እና ኢንዱስትሪያል ሊንኬጁ ያው እኛ 5ኛ ዓመት ተማሪዎች ነን። ነገ ጠዋት ያው ወተን ስራ እዚህ ጋር ኦፖርቹኒቲ እና ስራችን ደግሞ ያው የኛ የግል ፈጠራ ስለሆነ ያው ስራውን አበረታቱ ወደ ኢንተርፕረነር የሚቀየርበት ሜትድም ለእድል ፈጥሮናል። ጥሩ ነገር እንደሰራን እየነገሩን ነው። ከዛ በዘለለ ደግሞ አፕሉ ዲቨሎፕ መደረግና መሻሻል ያለበትን ነገር እየነገሩን ነው። ጥሩ ነው። ከዚህ የሚመጡ ሰዎች ጋርም ሞር ወደ ስራው ዓለም ላይ ያሉ ሰዎች ስለሆኑ ፕራክቲካሊ ስራችን ምን መምሰል እንዳለበት ዳይሬክሽን እያሳዩን ነው። ተሳታፊ ኢንዱስትሪና የቴክኒክ ሙያ ኢንተርፕራይዞች ልማት ቢሮ ተወካዮች በበኩላቸው መድረኩ በዩኒቨርሲቲዎች የሚፈልቁ የፈጠራ ውጤቶችን ወደ ተግባር ለማሸጋገር ያግዛል። የሚያስደስት ነገር ነው ያየሁት። ምክንያቱም አገር የሚያድገው እንደዚህ በዩኒቨርሲቲና ኢንዱስትሪው አብሮ በሊንክ ካልተሰራ በስተቀር ምንም ፈቀቅ ማለት እንደማይቻልና የበለጠ ትልቅ ውጤት እንደምናመጣና በተለያየ ዘርፍ አገራችን ማሳደግ እንደምንችል ያየውንበት ትልቅ ወርክሾፕ ነው። ተገቢውን ፋይናንስ አግኝተው ወደ ስራ ሊገቡ የሚችሉባቸው መንገዶች በማመቻቸት በኩል ላይ ባለፉት ዓመታትም የሰራ ነው ስለሆነ እሱንም አሁን በዚህ ፍላጎት ያላቸው ወደ ራሳቸው ግል ቢዝነስ መስራት የሚፈልጉ ወጣቶች ካሉ
በየአካባቢያቸው ባለው መዋቅራችን ልናስተናግዳቸው የምንችልበት መንገድ አለ። በባህር ዳር ቴክኖሎጂ ኢንስቲትዩት የ2007 ተመራቂዎች 1200 የሚጠጉ ናቸው። ተመራቂዎቹ በቡድን በመሆን 300 የሚጠጉ አዳዲስ የፈጠራ ስራዎችን አቅርበዋል። ወደ መጨረሻው ዜናችን ስናልፍ ምሁራን የግብርናውን ክፍለ ኢኮኖሚ በእውቀት እንዲያግዙ ጥሪ ቀረበ። የግብርናና አካባቢ ሳይንስ ልማት ለዘላቂ እድገት በሚል መሪ ቃል በባህር ዳር ዩኒቨርሲቲ ግብርናና አካባቢ ሳይንስ ኮሌጅ የውይይት መድረክ ተካሂዷል። የውይይት መድረኩ ግብርናን በሳይንሳዊ እውቀት ለማገዝ የተዘጋጀ ነው። በምሁራን የሚሰሩ ጥናትና ምርምሮች ከህትመት ባለፈ ተጨባጭ ለውጥ ወደ ማምጣት እንዲሸጋገር ዓላማ ያደረገ ነው። የባህር ዳር ዩኒቨርሲቲ አካዳሚክ ምክትል ፕሬዚደንት ዶክተር ማተቤ ታፈር እንደተናገሩት መድረኩ ዩኒቨርሲቲው በማህበረሰቡ ውስጥ ተጨባጭ ለውጥ ለማምጣት የያዘው እቅድ አካል ነው። ምሁራን በአንድ ተሰባስበው በችግሮችና በአፈጻጸሞች ላይ የጋራ ግንዛቤ ከሌላቸውና ወደ አንድ አስተሳሰብ ካልመጡ የቤት ስራዎችን አይወስዱም። ይህ መድረክ በዋናነት የሚያስፈልገው ያለንበትን ሁኔታ በምርምር በመደገፍ በችግሮችና በስኬቶቻችን ላይ የጋራ የሆነ የአስተሳሰብ ከፍታ ለመገንባት የሚካሄድ ነው። ተሳታፊዎች በበኩላቸው መድረኩ የበኩላቸውን አስተዋጽኦ ለማበርከት የሚያነሳሳ መሆኑን ተናግረዋል። ግብርናውን እና ሳይንስን ማስተሳሰር አሁን ካለንበት ወቅታዊ ችግር አንጻር ካሉት ሀገራዊ ዓለም አቀፋዊ ችግሮች ትልቅ ለውጥ ያመጣል ብለን እናምናለን። ስለዚህ ግብርና በሳይንስ ከታገዘ ትልቅ ውጤትም ይመጣል። የተጠኑ ጥናቶችን አውትሪች ማድረግ ለፖሊሲ ሜከርስ፣ ለሌሎች ባለሙያዎች እነዚህ አንድ ላይ አጣምሮ ግብርና ላይ ለውጥ ሊያመጣ የሚችል ነገር መስራት ነው ሊሆን የሚችል። ተመልካቾቻችን የመስኮተ ጥበብ ዜናዎቻችን የተከታተላችሁትን ይመስል ነበር። በማስከተል ወደ እናንተ የምናደርሰው ዝግጅታችን ደግሞ የመስኮተ ጥበብ የቴሌቪዥን ፕሮግራማችን አጀማመርን በተመለከተ የተሰበሰበ አስተያየት አለ። እሱን ተከታትለን ተመልሰን እንገናኝ። ለማስተማርና ለማስተዋወቅ ከአማራ መገናኛ ብዙሃን ድርጅት ጋር በመሆን የቴሌቪዥን ፕሮግራም መጀመሩ አስፈላጊ ሆኖ ተገኝቷል። የአማራ ክልል ብዙሃን መገናኛ ድርጅት ከአጋር አካላት ጋር ሰፊ ስራ እየሰራ ይገኛል። ከነዚህም መካከል የባህር ዳር ዩኒቨርሲቲ አንዱ ነው። መስኮተ ጥበብ የተሰኘው የቴሌቪዥን ፕሮግራም በባህር ዳር ዩኒቨርሲቲ በመጀመሩ ትልቅ ደስታ ተሰምቶኛል። የጥበብ መለዋወጫ መንገድ ዛሬ በይፋ እንከፍተን እንጀምራለን ማለት ነው። ከአባይ ጓዳ ጥበብ ሲቀዳ የባህር ዳር ዩኒቨርሲቲ መሪ ቃል ነው። ጥበብ ማህበረሰብን አስተዋይና ተመራማሪ ታደርጋለች። መስኮተ ጥበብ የቴሌቪዥን ፕሮግራም ጥበብን ወደ እናንተ ታደርሳለች። ቴሌቪዥን ፕሮግራም መጀመር ዋናው ዓላማ ባህር ዳር ዩኒቨርሲቲ በሶስት መሰረታዊ ምሰሶዎች ላይ ማለትም በመማር ማስተማር፣ በምርምርና በማህበረሰብ አገልግሎት እጅግ በጣም መጠነ ሰፊ ስራዎችን እየሰራ ይገኛል። እነዚህ መጠነ ሰፊ ስራዎች ለህብረተሰቡ ተደራሽ ለማድረግ ለማስተማርና ለማስተዋወቅ ከአማራ መገናኛ ብዙሃን ድርጅት ጋር በመሆን የቴሌቪዥን ፕሮግራም መጀመሩ አስፈላጊ ሆኖ ተገኝቷል። አመሰግናለሁ። አቶ ደረጀ ሞገስ የአማራ ብዙሃን መገናኛ ድርጅት ምክትል ስራ አስኪያጅ። መስኮተ ጥበብ የቴሌቪዥን መሰናዶ ልዩ የሚያደርገውና ለፕሮግራሙ ጥራትና ተከታታይነት በድርጅቱ የሚሰጠው ትኩረት ምንድን ነው? የአማራ ክልል ብዙሃን መገናኛ ድርጅት ከአጋር አካላት ጋር ሰፊ ስራ እየሰራ ይገኛል። ከነዚህም መካከል የባህር ዳር ዩኒቨርሲቲ አንዱ ነው። የባህር ዳር ዩኒቨርሲቲ በጣም በሀገራችን አንጋፋ የሚባል ትልቅ የትምህርት ተቋም ነው። ዩኒቨርሲቲ የሚያከናውናቸው ስራዎች አሉ። በተለይ የምርምር ስራዎችን ያከናውናል፣ የመማር ማስተማር ስራዎችን ያከናውናል፣ የህብረተሰብ አገልግሎት ሁሉ ይሰጣል። ይሄ ተግባር ለእኛም ለተቋማችን ራሱ ማከናወን ያለብን አንድ ተግባር ስለሆነ ተደጋግፈን ውጤታማ የምናደርገው ስራ ነው ብለን ነው የምናስበው። እንዴት ነሽ? ሰላም ነው? እንዴት ነሽ? ሰላም ነው? ምሳሪፍ አመሰግናለሁ። ምሳችሁ ተመችቶኛል። መስኮተ ጥበብ የተሰኘ የቴሌቪዥን ፕሮግራም ባህር ዳር ዩኒቨርሲቲ ላይ ያተኮረ ተጀምሯል። በመጀመሩ ምንድነው የተሰማችሁ እንደ ተማሪ? ካንቺ ልጀምር። መስኮተ ጥበብ የተሰኘው የቴሌቪዥን ፕሮግራም በባህር ዳር ዩኒቨርሲቲ በመጀመሩ ትልቅ ደስታ ተሰምቶኛል።
ደስታ እንዲሰማኝ ያደረገው ምክንያት አንደኛ ከዩኒቨርሲቲዎች አንጻር ለመጀመሪያ ጊዜ በመከፈቱ ሲሆን ሁለተኛ ደግሞ እዚህ ግቢ ውስጥ ያሉት ብዙ ተማሪዎች ጥበብን የማየት ብዙ እይታ አላቸውና ከሱ አንጻር ተማሪዎቹ እንዲበረታቱ ያደርጋል። በውስጡ የሚያካትት ከሆነ ተማሪዎችም ማለት ነው። ከዚህ አንጻር ጥሩ ነው እላለሁ። ሌላው ደግሞ ከብዙሃነት አንጻር ከተባለው አንጻር ለምሳሌ ዩኒቨርሲቲ ምንድናት? አንድ ሀገር ናት ለእኔ ማለት ነው። ምክንያቱም ብዙ ሃይማኖት፣ ብዙ ባህል ያላቸው ሰዎች አንድ ላይ ተቀናጅተው ስለሚኖሩባት አንድ አስተዳደር ያላት ሀገር ናት። ስለዚህ እነዚህ ሰዎች የሚኖሩበትን ነገር ማሳየቷ በራሱ ምንድነው የሚሆነው ለሀገሩ የቴሌቪዥን እድገት ከፍተኛ አስተዋጽኦ አለው ብዬ አምናለሁ። የመስኮተ ጥበብ ፕሮግራም መጀመሩ እንደ ተማሪ አስደስቶኛል። ከዛ ባለፈ ደግሞ በዚህ አካባቢ የሚገኙ ማህበረሰቦች ከዚህ ፕሮግራም የሚጠቀሙት ነገር ይኖራል ብዬ አስባለሁ። ዩኒቨርሲቲው እንግዲህ ከሚገኙት ከ33ቱ ዩኒቨርሲቲ ግንባር ቀደም ሲሆን የሚሰራቸው የተለያዩ የምርምር ውጤቶች አሉ። የተለያዩ የምርምር ውጤቶችን ደግሞ ለህብረተሰቡ ዘንድ እንዲደርስ ከሚያደርገው ጥረት ባሻገር አሁን ፕሮግራም መጀመር ህብረተሰቡ በግልጽ እንዲያየውና ከዛ ከተሰራው ምርምር ተጠቃሚ እንዲሆን ያደርጋል ብዬ አስባለሁ። የሆነ መጽሐፍ እንዲገመግሙልን የፎክለር መምህራኖች ሆነ ጊዜ ጠይቀናቸው ነበር በዚህ ዓመት ማለት ነው። ዩኒቨርሲቲው የሚሰራቸውን ስራዎች የሚያስተዋውቅበት መድረክም ይሆናል። በተረፈም ደግሞ ህብረተሰቡን የማስተማሪያ የመለወጫ አቅም የመፍጠሪያ መሳሪያም ሊሆን ይችላል። ይሄ ተቋም ብዙ ስራዎችን የሰራ ከመገኘቱ አንጻር እነዚህን ስራዎች ለውጭ ላለው ማህበረሰብ የማስተዋወቂያ መሳሪያ ያስፈልገዋል። የተገኙ አዳዲስ ሀሳቦችን፣ የምርምር ስራዎችን ዝም ብለው መደርደሪያ ላይ ብቻ የሚቀመጡ ሳይሆኑ ለማህበረሰቡ ተጨባጭ የሆነ መፍትሄ የሚሰጡ ለችግሮች መፍትሄ የሚያመጡ ሀሳቦች ስለሚኖሩ እነዛን ሀሳቦች ለማህበረሰቡ የማድረሻ መሳሪያ ሆኖ የሚያገለግል ይሆናል። ተመልካቾቻችን ዝግጅቶቻችን እንደቀጠሉ ናቸው። አስተያየታችሁን በ8200 አቴቪን በማስቀደም በአጭር የጽሁፍ መልእክት ልታደርሱን ትችላላችሁ። ወደ ዝግጅታችን ስናልፍ ደግሞ በባህር ዳር ዩኒቨርሲቲ የመስኮተ ጥበብ የቴሌቪዥን ፕሮግራም አጀማመርን በተመለከተ በዚህ አዳራሽ ውስጥ ልዩ ዝግጅትም ተካሂዶ ነበር። እሱን ተከታትለን ተመልሰን እንገናኝ። የዚህ መስኮተ ጥበብ የተባለው በአማራ ቴሌቪዥን የሚተላለፈው ፕሮግራም ዋና ዓላማው ከማህበረሰባችን ውስጥ ያሉ ጥበብ ወደ ዩኒቨርሲቲያችን ተማሪዎች፣ መምህራን እንዲገቡ የውይይት መድረክና ሀሳቦች ወደኛ እንዲመጡ የተግባር ሜዳ ነውና የእውቀት መፈተሻ ከተግባር ሜዳ ያለው አጠቃላይ ሂደት ወደኛ ዩኒቨርሲቲ በቀጥታ በርካታ ሰው በሚመለከትበት ሁኔታ ወደኛ ዩኒቨርሲቲ የሚመጣበትን መስመር ለመዘርጋት ነው። አማራ ክልል ብዙኃን መገናኛ ድርጅት በቅርቡ የስርጭት ሰዓቱን ወደ 18 ሰዓት ያሳድጋል። በተለይም በብሮድካስት ሚዲየሞች በቴሌቪዥንና በሬዲዮ ማለት ነውና ይህንን ስናስብኛ እንደ ባህር ዳር ዩኒቨርሲቲ ያሉ አጋር አካላት ከኛ ጋር ይሰራሉ የሚል እምነት ይዘን ነው። ይህንን ደግሞ ለመጀመሪያ ጊዜ በተለይ በከፍተኛ ትምህርት ተቋማት ዘንድ
በሀገራችንም ብለን መውሰድ እንችላለን፣ በክልላችንም ብለን መውሰድ እንችላለን። ፈርቀዳጅ ሆኖ ከኛ ጋር መስራት የጀመረው የባህር ዳር ዩኒቨርሲቲ ነው። ለዚህ ደግሞ የአማራ ክልል ብዙሃን መገናኛ ድርጅት ልባዊ ምስጋናውን ያቀርባል። የባህር ዳር ዩኒቨርሲቲ ወደ አማራ ክልል ብዙሃን መገናኛ ድርጅት መጥቶ ጥያቄውን አቅርቦ እንደዚህ ባለ ስነ ስርዓት ደግሞ የፕሮግራሙ መከፈት መጀመሩ በእኛ በኩል ልዩ ቦታ የምንሰጠው ይሆናል። ባህር ዳር ዩኒቨርሲቲ በሀገሪቱ ካሉ የመንግስት ዩኒቨርሲቲዎች መካከል ተከታታይ የቴሌቪዥን ፕሮግራም ማቅረብ ሲጀምር የመጀመሪያ ያደርገዋል። በመክፈቻ ስነ ስርዓቱ የተገኙት ተሳታፊዎች የሚቀርቡ ዝግጅቶች ተመልካችን ታላሚ ያደረጉና ጥራት ያላቸው መሆን እንዳለባቸው ተናግረዋል። ስርጭቱ የአማርኛ ስርጭት ከሆነ የሚጻፉ የሚተላለፉ ነገሮችም እንዲህ ጥንቃቄ ቢደረግባቸው። ምክንያቱም ብዙዎቻችን ቴሌቪዥን ስናዳምጥ አማርኛውን ከእንግሊዝኛው እየቀላቀሉ ሲናገሩ በቤታችን ሆነ የምንተቸው ነው። ስለዚህ ዩኒቨርሲቲያችንም በሚኖረው መርሃ ግብር ወይም የስርጭት ዝግጅት በእነዚህ በትናንሾቹ ነገሮችም እንኳን የማይተችበት መንገድ ከወዲሁ ጥንቃቄ አድርገን እንድንቀጥል ለማለት ነው። በአጠቃላይ ግን ያለው መርሃ ግብር በጣም ጥሩ ነው። ፕሮግራሞቹ መደራጀት አለባቸው። በተወሰኑ ጉዳዮች ላይ ባለሙያዎች መክረውበት በእነዚያ ማዕቀፎች ውስጥ ነው መቀየር ያለባቸው የሚል እምነት አለኝ። ሌላው ቅድም ሲያነሱት እንደነበረው አሁንም ማህበረሰቡ ከዩኒቨርሲቲ ብዙ ይጠብቃል። ማለት የምርምር ተቋም ነው፣ የአካዳሚክ ተቋም ነው። ስለዚህ ከቋንቋ ጀምሮ አሁን እየቀላቀልኩ ነው ያለሁት። ከቋንቋ ጀምሮ ከኛ ምንድነው ምሉነት ይጠብቃል፣ ፐርፌክሽን የሚባለውን ነገር ማለት ነው። ያ ካልሆነ ምናልባት ለኛ የሚኖረው ምስል የተገላበጠ ነው የሚሆነው። ስለዚህ ጥንቃቄ፣ ጥራት ያላቸው ፕሮግራሞችን መርሃ ግብሮችን ማዘጋጀት ይጠይቃል። ይህ እንዲሆን ለኔ ኢንፎርሜሽን ስትራቴጂ ብቻ አይደለም መሆን ያለበት። ምንድነው የዩኒቨርሲቲው ማህበረሰብ የኔ ፕሮግራም ነው ብሎ መያዝ አለበት። መሳተፍ የሚባለው ማለት ነው። መሳተፍ የአስተዳደር ሰራተኛው፣ መሳተፍ ምሁራኑ፣ መሳተፍ ተማሪው በአስተያየትም በተሳትፎም ደረጃ። ስለዚህ ከተረጋገጠ እርግጥም 2017 ያሰብነው ራዕይ ጉዞ ይሳካል። የውስጡም ማህበረሰብ የውጭም ማህበረሰብ እየተገናኘ ወደ ራዕያችን ስኬት የምንጓዝበትን መንገድ ያቀላል። በዚህ ፕሮግራም በርካታ ነገሮች መስራት እንችላለን። ዩኒቨርሲቲውን ትራንስፎርም ማድረግ እንችላለን። ማህበረሰቡንም መቀየር እንችላለን። ዩኒቨርሲቲውና ማህበረሰቡ ተግባብቶ የአንድ ሳንቲም ሁለት ገጽታ ሆኖ መስራት የሚችልበት ፕሮግራም ነው። በእርግጥ የፕሮግራሙ ይዘቶች ከዚህ በኋላም ቢሆን በጥልቀት ተነጋግረን እንደገና ሪፋይን እያደረግናቸው አሜንድ ያደረግናቸው እንደመሄድ አስባለሁ። ይሄን ፕሮግራም ሰፍቶ ሌላ ራሱ ባህር ዳር ዩኒቨርሲቲ የቴሌቪዥን ፕሮግራም ይዞ የሚቆምበት የራሱ ስቱዲዮ ይዞ ትልቅ ተቋም የሚሆንበትን ነገር እንጠብቃለን እንደ ተማሪዎች ሆነን እና በእውነቱ እንደሆነ በጣም ደስ ብሎኛል። በአጠቃላይ የባህር ዳር ዩኒቨርሲቲን ፈለግ ሌሎች ዩኒቨርሲቲዎችም ጭምር እንዲከተሉ ለማድረግ ይሄ ፕሮግራም እንደ ምሳሌ የሚጠቀስ ነው እንዲሰራ ትኩረት ሰጥተን እንሰራለን። አሁንም አላማችን ህዝቡን ማገልገል ስለሆነ ለሱ ደግሞ ወደ ኋላ አንልም። ይሄን ለማድረግ ደግሞ ያገኘነው አጋር ትልቅ አቅም ያለው ተቋም ስለሆነ እድለኞች ጭምር ነን ብዬ አስባለሁ። የመስኮተ ጥበብ ፕሮግራም እንዲሁ ዝም ብሎ የተጀመረ እንዳልሆነም ገብቶኛል። አሁን ከቀረበው ትንሽ ፕሬዘንቴሽን ጥልቅ ጉዳዮችን ይዞ ነው የተነሳው። መስኮተ ጥበብ ለምን፣ እንዴት፣ ምን አይነት ፕሮግራሞችን ነው ይዞ ሊቀጥል የሚችለው የሚለውን በአግባቡ በእቅድ ላይ የተመሰረተ ስለሆነ በእርግጠኝነት ቀጣይነት ሊኖረው እንደሚችል ገምቻለሁ ካሁኑ። ስለዚህ የዛሬ 10 ዓመታቶች በኋላ ዛሬ ላይ እዚህ ፕሮግራም ላይ የተሳተፍን ሰዎች በእርግጠኝነት መስኮተ ጥበብ በእጅጉ አድጎ የመጀመሪያ የመክፈቻ ፕሮግራም ላይ የነበረውን ራዕያችን በውን እንደምናይ ነው ማስበው። እኔም እንደ ክልል ኦዲት ቢሮ እንደ አንድ ባለድርሻ አካል የመስኮተ ጥበብን ስኬት እያየን ኤጀንሲውን በባለድርሻ አካልነት የምንቀላቀል መሆኑን በዚሁ አጋጣሚ ለማረጋገጥ ነው። አመሰግናለሁ። ከዩኒቨርሲቲው ከፍተኛ አመራሮች ጨምሮ እያንዳንዱ የዩኒቨርሲቲው ማህበረሰብ ተወካይ እዚህ መድረክ ላይ ተገኝታችሁ በያገባኛል ስሜት ይህን መድረክ በጋራ ፈጥረን ያው ግብዓት በማግኘታችን ለእኛ ትልቅ አቅም ይሆነናል። ይህ ፕሮግራም ከዚህ ንጹህ እንዲሆን አመራሩ ጨምሮ እያንዳንዱ የዩኒቨርሲቲው የማህበረሰብ ክፍል በያገባኛል ስሜት ከኛ ጋር ለመስራት ቁርጠኛ በመሆኑ ጥሩ ስራ እንሰራለን ብለን እናምናለን። የሁሉም ስኬት በተለያዩ መስፈርቶች ይቀመጥ እንጂ
በማህበረሰቡ ውስጥ እድገት ማምጣት ነው። ስለዚህ የምንሰራቸው ፕሮግራሞች በመማር ማስተማር የሚሆን በምርምር የሚሆን በማህበረሰብ አገልግሎት የሚመዘኑት በማህበረሰቡ ላይ በአመለካከት ላይ ተጽዕኖ በማድረግ ወይም በተለያዩ ነገሮች ላይ ተጽዕኖ በማሳረፍ አሰራር በማሳየት የማህበረሰብ እድገት እንዲመጣ ካላቸው ሚና አኳያ ተመንዝረው የሚታዩ ናቸው። የራው መድረሻም እሱ ነው። የማህበረሰብ እድገት ስንል ያው የገቢ መሸሻል፣ የጤና ሁኔታ መሸሻል እና የትምህርት አጠቃላይ አመለካከት መገንባት ብለን ነው የተረጎምነው። ይሄ ደግሞ የአማራ ብዙሃን መገናኛም ቢሆን እነዚህ ዋነኛ ግቦችን ይዞ ነው ማህበራዊ እድገት አጠቃላይ እንዲመጣ የሚሰራ። ስለዚህ ግባችን ላይ አንድ ነን። ከፕሮግራሙ የሚጠብቀው ነገር ምንድነው? እኔ መስኮተ ጥበብ ማለት በራሱ ምንድነው የጥበብ ጭላንጭል የሚታይበት ማለት ሙሉ ነገሩን ያሟላ ጥበብ ባይኖርም በሀገራችን ደረጃ ማለት ነው ያደገ ጥበብ የጥበብ ስራ ባይኖርም ግን ጭላንጭል ያለው የጥበብ ስራ የሚታይበት በተለይ ደግሞ የባህር ዳር ዩኒቨርሲቲ ሆነም አካባቢዋ በአብዛኛው የሚገለጽበትና ይህንን ሀገር የምናስተዋውቅበት መስክ ነው ማለት ነው መስኮት ነው ብዬ አስባለሁ። ባህር ዳር ዩኒቨርሲቲ ያለው የትምህርት ተሞክሮ ያለው የአስተዳደር ሁኔታን በተመለከተ ሌሎች ዩኒቨርሲቲዎች ትምህርት የሚወስዱበት በመሆኑ ህዝቦችም ከተማረ ማህበረሰብ የሚወጣ መልእክት በመሆኑ ጥሩ መረጃ ያገኛሉ ብዬ ስለማስብ ቢከታተሉት መልካም። መስኮተ ጥበብ በባህር ዳር ዩኒቨርሲቲ የሚዘጋጅ ፕሮግራም ነው። ዛሬ ምርቃቱ ተደርጓል። ከዚህ በኋላ በተከታታይ ሳምንታቶች ለተመልካች ይቀርባል። ተመልካቾች ደግሞ ይህ ፕሮግራም ሳያመልጣቸው በነቂስ እንዲመለከቱና ህብረተሰቡን የሚጠቅም ፕሮግራም እንደሆነ ይታሰባል። ስለዚህ እኔ አያመልጠኝም ፕሮግራሙ። እነሱ ሰዓቱን ጠብቀውና ጊዜውን ጠብቀው ቢመለከቱ የተሻለ ነው ብዬ አስባለሁ። ዩኒቨርሲቲው ለማህበረሰቡ ነው የቆመው። የተለያዩ የምርምር ውጤቶችን ደግሞ ህብረተሰቡ ጋር ለማድረስ እንደ መንገድ ይጠቀምበታል ተብሎ የሚታሰብ ነው። መስኮተ ጥበብ ያስተምራል። የባህር ዳር ዩኒቨርሲቲን ያለውን ገጽታ ያሳያል። ተማሪዎች ምን አይነት ስራ እየሰሩ እንደሆነ ስለሚያሳይ በማንኛውም ቦታው ናችሁ በማንኛውም ጊዜ ፕሮግራሙ እንዳያመልጣችሁ ስላሳስባለሁ። እኔም ጥሩ ተመልካች እንደሆን ተስፋ አደርጋለሁ። በዩኒቨርሲቲ ውስጥ እየተሰሩ ያሉ ዋና ዋና ጉዳዮችን ለይቶ እነዛ ጉዳዮች ደግሞ ሊቀርቡ የሚችሉበት ሳይንሳዊ አቀራረብ ዘዴ በመከተል ለማህበረሰቡ ማድረስ ነው። ሁለተኛ ደግሞ ፕሮግራሞቹ በተለይ ተደጋጋሚ እንዳይሆኑ ጥንቃቄ ማድረግ ይሄንንም በግብአትም የማሟላት መረጃዎችን በተከታታይ ተከታታይነቱን በጠበቀ መልኩ የመሸፈን ጉዳዮችን ለይቶ ቀደም ብሎ የማድረስና ለማህበረሰቡ በፕሮግራሙ መሰረት የማድረስ ስራ ይጠበቃል። ሌላው ደግሞ ማህበረሰቡ ምን አይነት መረጃ በምን አይነት መንገድ ቢቀርብለት የተሻለ ነው የሚለውን ነገር በማመዛዘን ለማህበረሰቡ እነዛን ፕሮግራሞች ጥናት በማድረግ በጥናት ላይ የተመሰረተ አቀራረብ መከተል የበለጠ ፕሮግራሙን ወደፊቱ ውጤታማ ያደርገዋል የሚል አስተያየት አለ። የመስኮተ ጥበብ የቴሌቪዥን ፕሮግራም በመላው ዓለም የሚሰራጭ ፕሮግራምና የሚታይ ፕሮግራም እንደመሆኑ መጠን የበለጠ በናፍቆት የሚጠበቅ ፕሮግራም መሆን አለበት። ይህንም ለማድረግ ደግሞ በአጋርነት ዩኒቨርሲቲውና የመገናኛ ብዙሃን የፕሮግራሙን ጥራት መጠበቅ ይጠበቅበታል። ይህ ሲባል አስቀድሞ በእቅድ የተመራ እቅድ አዘጋጅቶ እቅዱን እየከለሰ በባለሙያዎች እያስተቸ የተመልካቹንም ግብረ መልስ እየተቀበለ ፕሮግራሞችን ማስኬድ ከቻለ በጣም ጥራት ያለው ፕሮግራም ያደርጋል ተብሎ ይጠበቃል። ስለዚህ ይህ ፕሮግራም ለዩኒቨርሲቲው ማህበረሰብ ብቻ ሳይሆን ለመላው ዓለም ያስተምራል። ባህር ዳር ዩኒቨርሲቲ ማን ነው የሚለው ነገር ይገልጻል ተብሎ ስለሚጠበቅ ጥራቱ ትልቅ ቦታ የሚሰጠው ነገር ነው የሚሆነው። የአማራ ብዙሃን መገናኛ ድርጅት የቴሌቪዥን የአየር ሰዓቱን ወደ 18 ከፍ ለማድረግ ዝግጅቱን አጠናቋል። የባህር ዳር ዩኒቨርሲቲ ደግሞ የዩኒቨርሲቲ ተልእኮዎችን ለማሳለጥ ለአንድ ዓመት የሚቆይ 30 ደቂቃ ሳምንታዊ ፕሮግራም የአየር ሰዓት ገዝቷል። የሁለቱ ተቋማት ጅምር የማህበረሰብን አስተሳሰብ ለማንቃትና ለመቅረጽ እንደሚጫወቱት ሚና አንዱ አካል ነው። ምን ጥናት እየተካሄደ ነው? ምን ምርምር እየተካሄደ ነው? ህብረተሰቡ እንዲያውቅ አካባቢውን እንዲያውቅ ያለውን ነገር አውቆ በተቻለ መጠን በኢንፎርሜሽን የበለጸገ እንዲሆን ለማድረግ የሚያስችል ፕሮግራም ነው። ድልድይ ሆኖ ያገለግላል። የአማራ ክልል ብዙሃን መገናኛ ድርጅት በተለይም አማራ ቴሌቪዥን በዚህ ፕሮግራም ላይ በሰፊው የሚሰራ ነው።
ስለዚህ ድልድይ ሆኖ ዩኒቨርሲቲ ውስጥ ያለውን እውቀት ወደ ማህበረሰቡ እንዲፈስ በማድረግ በኩል ማህበረሰብ ውስጥ ደግሞ የሚነሱ ነገሮች አሉ ከዩኒቨርሲቲው ጋር ተያይዘው እነሱ ነገሮች ደግሞ ወደ ዩኒቨርሲቲው እንዲመጡ በአጠቃላይ ጤናማ የሆነ የማህበረሰብና የትምህርት ተቋም ግንኙነት እንዲፈጠር በማድረግና ህብረተሰቡ በዚህ ላይ እና በዚህ ዙሪያ መረጃ እንዲኖረው ለማድረግ የሚያስችል ፕሮግራም ነው። ይሄን መስኮተ ጥበብን መክፈታችን እኛ የምንሰጠውን አገልግሎት ማለትም የሚወጡ ተማሪዎችን ተቀጥረው በሚሰሩባቸው ቦታዎች በፈጠሯቸው የተለያዩ የስራ ዘርፎች በራሳቸው ምርምሮች ባመጡት ውጤት ማህበረሰብ አገልግሎት ባመጣው ውጤት ላይ የሚረካውም የማይረካውም አስተያየት የሚሰጠንም የማህበረሰባችን የምንገናኝበት አንድ ልዩ መስኮት ነው ማለት ነው። በመሆኑም ይሄ መስኮት ከማህበረሰቡ የምንማርበት እኛም ደግሞ ለማህበረሰቡ ያለንን የምናጋራበት እየተመማርን ለራዕዩ ስኬት የምንሰራበት ትልቅ መስኮት ነው ብለን ነው የምንወስደው። ባህር ዳር ዩኒቨርሲቲ ተማሪዎችን መምህራንና ድጋፍ ሰጪ ሰራተኞችን ያካተተ 50 ሺህ የሚጠጋ የማህበረሰብ አባላት አሉት። ይህም አንድ ከተማ ሊኖረው ከሚገባ 20 ሺህና ከዚያ በላይ የህዝብ ቁጥር ጋር የሚስተካከል ነው። በመሆኑም ስለ ባህር ዳር ዩኒቨርሲቲ ስንናገር ስለ አንድ ታዳጊ ከተማ መናገራችን ነው። በእርግጥ ባህር ዳር ዩኒቨርሲቲ የባህር ዳር ከተማ አስተዳደር ከፊል ገጽታ ነው። ተመልካቾቻችን መስኮተ ጥበብ የመጀመሪያው ዝግጅታችን የተከታተላችሁትን ይመስል ነበር። በፍሬዘር አድማስ ተዘጋጅቷል። በትውውቁ ደግሞ ቤተልሔም አድማሱ አብሬያችሁ ቆይታ አድርጋለሁ። ለ2007 ተመራቂ ተማሪዎችና ቤተሰቦቻቸው በሙሉ እንኳን ደስ አላችሁ። ያን የዛሬውን ዝግጅታችን ጨርሰናል። ሳምንት በሌላ ዝግጅት እስከምንጠብቃችሁ ድረስ ሰላም ሁኑ።